ተረጋጊ። እኔ ራሴ ያላቅም ራሱን አያቅም ሁሉ ቀን ራሱን አያቅም አብርሃም። ሰላም ሰላም፣ ውድና የተከበራችሁ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። በሰፈሩ ቁና መሰፈር አለና ይባላል። አርቀ አትቆፍር፣ ጉድጓድ ስትቆፍር ማን እንደሚገባበት አይታወቅም። ጠልፎ የሚጥለው ማን እንደሆነ አይታወቅምና የሰው ባል ቀምቶ ደስታ መቻለና ኤርሚዬ እንደዚህ መንጨርጨር በሰው ባለ ዋናውን ባለ ንብረቷን ቁማ በትዝብት እያየሽ ነውና ኤርሚላ እንደዛ ያዙ ይልቀቁኝ አገር እያዝ በቃ ቡጊ እንጨፍር ምንንንን ስትል የነበረው በሳምንት ሳይሞላው እንደው አጋለጣት የግፍ ያለ አስባላትና ወዶቼን እንዴት ናችሁ? ደህና ናችሁ? ምን እንዲላት ነበር የፈለገችው? ምን ስታረግልኝ ነበር? አያችሁ ግፍ እኮ ውሎ አያድርም። የሩታ እንባ የሩታን ግፍ ቆጠረው፣ እግዚአብሔር ቆጠረላት። ልጇንና ባሏን በእርግዝናዋ ሰዓት ጀምሮ አልፋታ ብላ ስታስለቅሳት ስንት ነገር ስታደርጋት በቀደም አክት ስታደርግ ይቅርታሽን አልቀበልም፣ ይቅርታ ድራማ ልትሰሩ ነው አሁንም የመጣችሁት። ማነው ድራማ ሰሪው ታዲያ? በቀደም መኪና ላይ ሲላላሳት ነበረ። ዛሬስ ማን ነው? ዛሬም ሩታ ናት የሰራችው። እንግዲህ መኪና ላይም ሲሰራ ራሱን ስቶ ነው ይሄ ሰውዬ። እንዴ ሁሉ ቀን እንደ ራሱን የሚስተው አልገባኝም። እኔ ምልሽ አንቺ ቆይ ኤርሚላ አንድ ነገር ልጠይቅሽ። አንቺ ቆይ የሰው ባል ላይ ስትንጠለጠይ የማይደርስ ይመስልሻል? ነው እንደዚህ በቃ አንቺ ሁል ቀን በቃ አፈቀረሽ። ማንንም አያፈቅርም አብርሃም፣ አይገርምሽም? ማንንም አያፈቅርም። እሱ ትልቅ አይነ ጥላ አለበት፣ ትልቅ ጸበል መሄድ አለበት። ወይ ወንቅሸት ወይ በርሜል ጊዮርጊስ መውሰድ ነው እሱ በገመድ አዝሮ እንጂ የሱ አይነ ጥላ እንደዚህ በቀላል የሚለቅ አይደለም። ማለት በቃ ትልቅ አባዜ ነው ያለበት ኤርሚላዬ። አይዞሽ ጁስ እየተጎነጨሽ ጁሱ ደግሞ ያው በወተት የተሰራ ቢሆን ጥሩ ነው። ለምን እንደሆነ ደገፍ ያደርግሻል። ጨጓራ በሽታ እንዳይዝሽ ማለት ነውና የሩታ እንባ የእናትና የልጅ እንባ በቀደም እስር ቤት ልታስገቢያት እንደዛ አንተውም እንከሳለን። በስም ማጥፋት ከስሻለሁ። ዛሬስ ምን ይፈጠር እንግዲህ? በምን አፍሽ ታወሪውን? መዋረድ ከዚህ በላይ ያለ እንዴ? መዋረድ ራስሽን እኮ ነው ያስደፋሽ። ራስሽን ያስደፋሽ የኔ ጀግና ሩታዬ። በተረጋጋ መንፈስ ቁጭ ብላ እያየሽ ነው። ለምን እንደሆነ ታውቃላችሁ? ነገርኳችሁ እኮ በሰፈር ቁና መሰፈር አለና አልኩኝ። ለዚህ ምን እንዲልሽ ነበረ? ምን ልሰራ መጣ? ምን ልታረግ መጣ? በዚህ ያህል ክደት እምትዩ እና አበባዮሽ ሊዘፍን ነው እንዴ? ነው አሸንዳ ሊዘፍን የመጣ መሰለሽ ኤርሚላዬ? ምን ይደረግ ብለሽ ነው? ያው እንግዲህ ፈርዶብኝ የሚለው ሙዚቃ ጋብዙልኝ በእናታችሁ ለኤርሚላ። እንደዛ ስታሽቃብጡ የነበርሽ ሁላ አሁን ምን ትናገሪ? ኤርሚዬ እንወድሻለን፣ መቼ ትጋባላችሁ? እነ ዳኒ የት ናችሁ? አሽቃባጮቹ የት ናችሁ? ብቅ በሉ። አሁን ዛሬ አፋችሁን ከፍታችሁ ተናገሩ። እንግዲህ ዛሬም ማናት ስሟ ፍቅር እንደ ሩታ እሷም ዛሬ መተት አድርጋበት ይሁን። አይ የእናንተ መተት አያልቅም እኮ በቃ ዛሬ መተት ተደርጎበት ነው እንደ አብርሃም እዛ ሆቴል ውስጥ የተገኘው። ብዙዬ የት ነው ያለሽው? በእናትሽ ዛሬስ ምን ትናገር ይሁን? ይሄ ወንድምሽን ጉድ ምን ታወሪ ይሁን? እንግዲህ ምን ይፈጠር ይሁን? አቤት የሩታ ግፍ፣ አቤት ዋጋ ያስከፍላል። የእውነት እኔ በጣም ደስ ብሎኛል። በተለይ ኤርሚላ በተዋረደችው በጣም ደስ ብሎኛል። ለምን እንደሆነ ታውቃላችሁ? በቀደም እንደዛ እስከ ጓደኞቿ በቃ እንደዛ ያዙ ልቀቁኝ ቲክቶክ ላይ ላይቭ ገብታ በቃ ቡጊ ስትዘፍን ምን እንዲፈጠር ነበረ። እንግዲህም ዛሬ ምን ይውጥሽ? አየሽ ሩታም እንደዚሁ ነበረ ብዙ ስም ይወጣላት ያንቺም ይከተላልና እቴ ብዙ መበጥረቅ አይጠቅምም። ከሰው ህይወት ውጪ። እሱ አይሆንሽም። ፍቅር እኮ ነግራሽ ነበረ። ታይ ነገ ትጎጃለሽ ኤርሚ። አንቺ ጥሩ አፍቃሪ ነሽ፣ አብርሃም አይሆንሽም ማለች። ያየችበትን ነገር ስላየሽ ነበር። በቀደም በመኪና ላይ ተንጠልጥላ ምን ሲደራረጉ እንደነበረ አይተሻል። ዛሬ ደግሞ ጭራሽ ሆቴል ላይ አውራቁቱን አገኘሽው። እንግዲህ ምን አባትሽ ሩጥሽው እኔ እናት። አይዞሽ ጆልጁ ስጋብዝሻለሁ። ለምን እንደሆነ ታውቂያለሽ? እኔ አንጀቴ ቂቤን የጠጣው ላንቺ ኤርሚላዬ። ለምን እንደሆነ ታውቂያለሽ? እንደዛ ሩታ ከልጇ ለይታችሁ ልታሳስሯት ከኤፋ ጋር እንደዛ ስትፈርዱበት ይኸው ዛሬ ፈረደ የማይናገረው ፈረደ ማለት ነውና አሁንስ የሩታ ቀመር ነው ብለሽ ነው
እንግዲህ ሩታ ካንቺ እኩል ነው የገባችውና ሩታ መቼስ ሩታ አንጠልጥላ ሆቴል ድረስ ፍቅር እንድታመጣ አታደርገውም። ለምን ትላንትና በቃ ከነዚህ ሰዎች ርቃለው ይቅርታ አድርጊልኝ ድጋሚ አላገኛቸውም እነሱ ባለፉበት አላልፍም ብሎ ነበር። ወስደሽ አይነጥላለበት አስጠምቂው ጸበል። ለዚህ የሰውን ሰው ላይ ጣትሽን አትጠቁሚ። ሲጀመር አንቺ የሰውን ንብረት ስለወሰርሽ ባለ ንብረቷም አልተናገረችም ሄርሚዬና አንቺ ግፍ መስራት ይኸውልሽ እንደዚህ ዋጋ ያስከፍላል። በእርግዝናዋ ሩታን ስታስለቅሻት ብዙ ዋጋ ስታስከፍያት ነበረ። ይኸውልሽ ዛሬ ግን ፈጣሪ ፈረደልሻለሁ። ለማንኛውም ሄርሚላ አይዞሽ አንጀትሽን ጣበቅ አድርገሽ እንትን ላምጣልሽ አረብ ሀገር ሻርብ ልላክልሽ መሰለኝና እንደዛ ወይ ደግሞ እነዛ ካንቺ ጋር በቀደም እዛ ያዙ ሊቀቁ ሲሉ የነበሩት እነዛ አሽቃባጮችሽ ይላኩልሽ። እንግዲህ ሻርብ የአረብ ሀገር ሻርብ ይላኩልሽና ወገብሽን ጣበቅ አድርገሽ ሰሪ። ለምን እንደሆነ ታውቂያለሽ? እኔ በጣም ይገባሻል፣ አንቺ ይገባሻል። ለምን እንደሚገባሽ ታውቂያለሽ? ሲጀመር የሰው ባል ነው የቀማሽው። የሰው ባል የሰው ነው። ዛሬ ደግሞ እንዲህ ሆቴል ላይ እሱ እንደዚህ ራቁቱን ሲያዋርድሽ ምን ትያለሽ? ሩታም እንደዚህ ነው ዋጋ የከፈለችውና ይሄ ካስተማረሽ ነገ ሄርሚዬ ማርኝ ይቅርበኝ ስትይ ደግሞ ይቅርብያለሁ ለማን ደስ ይበለው ብለሽ በልህ ስትሞጣሞጪ እንዳላይሽ። ለማንኛውም እኔ በጣም ደስ ብሎኛልና የሰው ባል መቀማቱ መጨረሻው ይሄ ነው። ሲጀመር አብርሃም አይሆንሽም ብላ ማናት ስሟ ፍቅር የተናገረችው እውነቷን ነበረ። አይሆንሽም፣ ዛሬም አይሆንሽም። ምርጫሽን ብትቀይር ይሻልሻል። አሻሺው ለሚቀጥለው አካሄድሽ ትንሽ አሻሺው። አብርሃምን ተይውና የተሻለ ሰው ምረጪ ይልሻለሁ። ለማንኛውም እኔ እንደዚህ ነው ሩታዬ፣ የተረጋጋሽ ሴትዮ። በጣም ደስ የሚለው ነገር እኮ ማለት ነው በቃ ምንም አልተሰማትም። በኮንፊደንስ ነበረ እዛ ቦታ ላይ የነበረችውና በቃ ጎበዝ ጀግና ሴት። እኔ በራሴ በኩል ሩታን አድንቂያታለሁኝ፣ ደስ ብሎኛል። ዛሬ ደግሞ ምክንያቱ እኔ እኮ አላቅም ምን እንደተፈጠረ። ሳያቅ ነው እንደ ሆቴል የተገኘው እንዴ? ሁሌ እሱ ራሱን እየሳተ ነው እንደ ሆቴል ውስጥ የሚገኘው ነው? ሁሌም በቃ ሰው ላይ በቃ ድራማ መጫወቱ ነው ያልገባው። ኧረ በእናትህ አብርሃም ደስ አይልም፣ የእውነት ደስ አይልም። አሁንስ እንደው ድራማ እየመሰለኝ ነው፣ የእውነት እየመሰለኝ አይደለም። ለማንኛውም እንግዲህ ምን እንደምትል ደግሞ እና ያለን ዛሬ ደግሞ ምን ሀሳብ እንደምታመጣ ተቃጠሉ። አንተ በቤት እነ ሩታን እነ ፍቅርን ማቃጠል ነው ሲጀመር ፍቅርን ብትሆን አንተ የመጀመሪያ ፍቅረኛ ናት። እንዴት ብለ አንተ ከሷ ጋር ትላንት ብዙ ነገር ያሳለፍካትን ሴትዮ ዛሬ አንተ እንዴት እሷ ሽምግልና ሆና ካንተ ጋር የማይመስል ነገር ነው። ለማንኛውም እኔ ደስ ያለኝ ነገር በቃ ሄርሚላ ይቺን ነገር መቅመሷ ደስ ብሎኛል። ለምን በሩታ ላይ ብዙ ስትፈነጭ ስለነበረ የሩታ ግፍ ነው ለኔ ይሄን የተሰማኝና ደስ ብሎኛል ውዶቼ። ለማንኛውም መቼስ ሄርሚዬ እዚህ ምን ታረጋለህ ብለሽ ስትጠይቂው ገስታውስ ውስጥ መቼስ ከፍቅር ጋር ሊጸልይ አይደለም የመጣው ሊያደርግ የመጣውን ታውቂዋለሽ አይደለ? ማለት ያለ አንቺ የሰውን እቃ ስትሰርቂ ማሰብ ነበርብሽ። ገባሽ? የሰው ጫማ ስትለኪ ልክሽ ካልሆነ ስለሚሰፋሽ አብርሽ የሰው ነው ሲባል ያለ ቦታሽ የቆምሽው አንቺ ስለሆንሽ በጊዜ ቦታሽን ብትፈልጊ ይሻልሻል። ለምን እንደሆነ ታውቂያለሽ? በቃ አንቺ እኮ ክብለሽ በቃ በምድር ላይ ያለ አብርሃም ወንድ የለም። ተይ ብዙ ሰው እኮ ተይ የሰው ባል ነው። ተፋቺ፣ ውጪ፣ ጥግሽን ያዢ። አንቺ ገና ነሽ፣ ቢጤሽን ፈልጊ፣ አኩያሽን አቻሽን ፈልጊ ሲባል እሞታለሁ ታነቃለሁ ያለ አብርሃም አይኔ አያይም አልሽ ማለት ነው። አየሽ? የአንድ ሰው የሰው ጫማ ውስጥ ገብቶ የኔ ጫማ ልክ ነው ብሎ የሰውን ጫማ ሊለካ አይችልም። ለምን? የአንዱ ጫማ ለአንዱ አይሆንም ማለት ነው። አብርሃም የሩታ ነው የሚያቀበዘብዘው። እሱ ሩታን የሚወዱት በነገራችን ላይ የሚወዱትን ሰው ነው እየተከታተሉት ላናደው ላቃጥለው የሚሉት እንጂ እኮ የማይወዱትን ሰው ቢሆን እርግፍ አድርጎ ረስተውት ይተዋሉ። አሁን አብርሃም ሩታን አቃጠልኳት በቃ ሩታን ላንገብግባት ብሎ በሚሄደው ቁል አንቺንም ወዶሽ አይደለም፣ የእውነት ወዶሽም አይደለም። እሱ ቢወድሽ ኑሮ እንኳን ሊማግጥብሽ አይደለም ትላንትና ውጭ ሀገር ይዤ ልውጣ ከሀገር እንውጣ በቃ አንቺ የምታስቢው በገንዘብሽ ያህል ነው። መውጣት ከሀገር መውጣት እንደዚህ መሆን በመውጣት አይደለም። በመውጣት ፍቅር ከልብ ከሌለ ይዘሹ ጁፒተር ላይ ራሱ ብትወጪ አብሮሽ አይቀመጥም። ስለዚህ አብርሃም አይወድሽም። ቢጤሽን በጊዜ ብትፈልጊ ይሻልሻል። አብርሃም ቢወድሽ ኑሮ
ትላንት አንቺን ትቶ ሩታ ጋር ሄድም ከፍቅር ጋር ሄድም። ትላንት ላንቺ ፍቅር ቢኖረው ሩታ እንኳን እንደዛ ብታናድደው ሻውን ሩታ እንደዛ መተት አረገችበት ተብሎ ነበር ሲወራ የነበረው አይደለ? አንቺ ሩታን እንኳን ባይፈልጋት አንቺን እንኳን የሚፈልግሽ ቢሆን ሩታን እንኳን ማይፈልጋት ቢሆን ኑሮ ያ ሁሉ አንቺ ላይ አያደርግም ነበረ። የእውነት ሄርሜላ ውጪ፣ ከሰው ህይወት ውጪ። በቃ ከዚህ በኋላ ወደ አብርሃም አትመለሽ ይሻልሻል። ለምንድን ነው ጨጓራ በሽተኛ እንዳትሆኝ በኋላኛ ላንቺ መድኃኒት ማመላለስ እንዳያቅተንና እኔ በጣም ነው የሚገርመኝ ማለት ነውና እኔ በጣም የገረመኝ የነበረው በቃ የዛለታ ቲክቶክ ላይቭ የገባሽ ለታ ወይኔ ለካ እግዚአብሔር ሲፈርድ እኮ በቅርብ ቶሎ ያንቺ ደግሞ አልዘገየም እኮ ሄርሜላ። ለምንድነው ታውቂያለሽ? የሰው ባል ላይ ስለተንጠለጠልሽ የሰው ባል የኔ ካልሆነ ብለሽ በግድ አናቱን ልጅና እና አባትና ልጅ ለይተሽ በገንዘብ በጥቅም ስለያሽ። ወንድ ልጅ ሆዱና ጥቅም ይወዳል። ወንድ ልጅ እኮ ሆዱና ጥቅም በጣም ስለሚወድ እንደ ድመት ከቂጥቂጥሽ ስር ይሮጣል ማለት ነውና ለዛ ነውና የኔ እናት በጊዜ ጥግሽን ብትፈልጊ ይሻልሻል። ከአብርሃምና ከሩታ ህይወት ውጪ። አየሻት ሩታ በኮንፊደንስ እዛ ጋር አየሻት ሩታ እኮ ፈላጊ ያታ አይደለም ከአብርሃም ስር የምትሮጠው ልጅ አለ። ልጄ ያለ ሌላ ልጄ እንጀራ አባት አይ ቢከፋም ቢለማም የለመድኩት ባሌ ይሻላል። ልታገሰው አብሬ ልኑር ባክሽን። የእውነት ያ ሁሉ በእርግዝናዋ ሰዓት ያደረገላት ሩታ እኮ ጀግና ናት። ልቧ እኮ ትልቅ ነው። ይቅርታ ልባላት። በቀደም እንኳን ይቅርታ ስትጠይቅሽ እኮ ካንቺም ብሶ እኔ አልፈልግም ና አብርሃም እንሂድ ብለሽ እንዴት ነበር መንጭቃሽ ሄርሽው? አየሽ አይደለ? እግዚአብሔር ይፈርዳል። በሩቅ አይደለም። ያሁን ፍርድ በአስቸኳይ ሆኗል። ቀን ቀጠሮ ራሱ አይፈልግም። እውነቴን ነው የዚች ልጅ እንባ በተለይ እስር ቤት ልገባ ነው ያለሽ ለታ ልጇን ይዛ እንደዛ ስታለቅስ አንቺ ከሱ ጋር እሱ እንደዛ ሲያደርጋት ልጇ የጠፋለት እንደዛ እንባ ተናንቋት ልጄን ብላንትን ስትል ምንም ሳይመስላችሁ አንቺም እሱም አንቺ እንኳን ወልደሽ አላየሽው ድንጋይ ሆድሽ ድንጋይ ቢሆንም እሱ ግን ልጁ የጠፋበት ያህል እንኳን ልጅ አይደለም ፍየል የጠፋበት ያህል እንኳን አልደነገጠም። አየሽ እግዚአብሔር በሩቅ አይደለም አሁን ሲፈርድ የሚፈርደው በአስቸኳይ ነው የሚፈርደውና ለነገውም ብትጠነቀቂ ጥሩ ነው ሄርሜላ። ለምን በሰቀቀን ትኖሪያለሽ? ለምን ብለሽ ለምን ነገ ሄደ ጥሎኝ ዛሬ ነገ ጥሎኝ ሄደ ነገ ከማን ጋር ወጣ? እንግዲህ ቤት ውስጥ ፍየል አይደለ አስረሽ በጋ አይደለ አታስቀምጩ። ነገ ከማን ሄደ ከማን ወጣም ብለሽ እየተሳቀቅሽ ከምትኖሪ አንቺን የሚመስል አንቺ የሚመጥን ሰው አግብተሽ አትኖሪ። ምንድነው እንደዚህ? እውነት ዝና ስላለው ነው እንጂ አሁን አንቺ እውነት አብርሃም እንወደሽው ነው? በፍጹም ዝና በቃ ሾ ነው የፈለግሽው። እኔ ሳይሽ ስስልሽ እንደዚሁ ቀልቤ ሲነግረኝ አንቺ ሾ ነው የፈለግሽውና ሄርሜላዬ ለማንኛውም ለዚህ ልብሽ እንግዲህ ወተት እንደዚህ እዛ ሀገር ርካሽ አይደለም እንዳንልክልሽ ጆሊጅ ውስጥ ጣጪበት። ጆሊጅ ውስጥ በጥብጥ አርጋሽ ጣጪበት እንዲያበርድልሽ ንዴትሽን። ለማንኛውም ይሄ ትምህርት ይሆንሻል። ከዚህ ባስ ይቀጥል እንዳይመጣብሽ ከሰው ህይወት ውጪ። እኔ የምመክርሽ ያንን ነው። ከአብርሃምና ከሩታ ህይወት ውጪ። የራስሽን ህይወት ኑሪ። እነዛ ጀሌዎችሽ ከስርሽ የሚሮጡ አሽቃባጮችሽን ይውልሽ። አሁን ምን ይውጣቸው ይሁን? የእውነቴን ነው የምልሽ። ምን ይውጣቸው ይሁን? ምን ታደርጊያቸው ይሁን? አሁንስ እጅ ከፍንጅ እንደዚህ ሲያዝ ምን ውስጥ ይገቡ ይሁን? እና እግዚአብሔር የሩታን ግፍ ነው የቆጠረባት። ለማንኛውም እኔ ደስ ብሎኛል ይሄን በመቅመስሽ ሩታ የቀመሰችውን በመቅመስሽ ደስ ብሎኛል። አንቺ አይታዘንም። አሁንም ቢሆን ጥግሽን ብትይዥ ይሻልሻል። ለምን አቻሽን ምረጪ፣ ቢጤሽን ምረጪ። አብርሃም አይሆንሽም። ከሰው ህይወት ከሰው ትዳር ውጪ ነው እኔ እያልኩሽ ያለሁት። ለማንኛውም እኔ ደስ ብሎኛል። ወዶቼ ወሬ አላብዛባችሁ። የሰው ቃ የሰው ነው መቼም የሰው የኔ ይሁን ብለን ችክልንል አንችልም። አብርሃም ዛሬ በጣም ተዋርደሻል። በቃ እኔ አንቺ ሞኔ ውርደት ነው። ለምን እንደሆነ ታውቃላችሁ? በቀደም እንደዛ አገር ይያዝ ወረረረረ ያለሽ ቲክቶክ ላይ አዋራ ነሳሽ ማለት ነው። እኔ በሩታ ፋንታ እኔ ጨጓራ ተልጦ ነበር። እኔ ነበርኩ ጨጓራ የታመመው። ይኸው ዛሬ ግን እግዚአብሔር ወተት አጠጣኝ። ለማንኛውም አንቺም ለጤንነትሽ ወተት ጠጪበት። ለማንኛውም ውዶቼ እኔ ደስ ብሎኛል። ደስ ካላችሁ ይህን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ፣ ኮመንት እያደረጋችሁ ቤተሰብ ሁኑ። በኮመንት ስራ ሀሳብ አስተያየታችሁን አስቀምጡልኝ።
ቪዲዮውን ከወደዳችሁ ለጓደኞቻችሁ ሼር አድርጉት። ይሄን ብታስተካክይን አሻሺ ብትሉኝ ደግሞ ምክር እቀበላለሁኝ። ውዶቼ ምክራችሁን ልቀበል ዝግጁ ነኝ። ለማንኛውም በጣም ወዳችኋለሁ ቤተሰቦቼ። እኔ ሀሳቤ እስከዚህ ድረስ ነው። እናንተ ከወደዳችሁ ደግሞ ላይክ እያረጋችሁ ግጩኝ፣ አበረታቱኝ ይላችኋለሁ። ለማንኛውም ወዶቼ ወዳችኋለሁ። ቻው፣ ሰላም አምሹልኝ። እኔ ጨርሻለሁኝ። ባይ ባይ።